ጊዜ እንደሚያጠቡ እንዴት እንደሚያጠቡ ጭምር ይነገራቸዋል። ከወለዱም በኋላ በየክፍሉ ማለት ለወላድ እናቶች ይነገራል። በተጨማሪም ደግሞ ልዩ ልዩ ፖስተሮች ይለጠፋሉ። በራሪ ወረቀቶችን እናድላለን እና አሁን በዚህ በጋንዲ ሆስፒታል ውስጥ ለምሳሌ የጨቅላ ህፃናት ክፍል አለ ማለት ነው የምሰራበት ክፍል። እዛ የእናቶች የጡት ማጥቢያ ክፍል አለ። እናትየዋ በደንብ መጠጣት እንዳለባት፣ ፈሳሽ ነገር በደንብ መውሰድ እንዳለባት፣ ፈሳሽ ከወሰደችና ልጁም ደግሞ እንትኑ በትክክለኛው ሁኔታ እንዲጠባ ከተደረገ ጡቱን ለሷም ለሱም በጣም ጠቃሚ እንደሆነ እነግራቸዋለን። በተጨማሪም ደግሞ ካጠቡ በኋላ ማስከሳት እንዳለባቸው ብዙ እናቶች ለምሳሌ ይሄንን ባለማወቅ ህፃናት በተውከት በቅርሻት እያሉ ብዙ ጊዜ ሆስፒታል ይመላለሳሉ እና ይሄንን ነገር እኛ ቁጭ አድርገን እዛው አጠገባችን አንዲት እናት እንድታጠባ አጥብታ እንዴት ማድረግ እንዴት ማስከሳት እንዴት እንዳለባት አሳይተን አስከስተን አሳምነናቸው ነው የምንልካቸው። በሚያጠቡበት ሰዓት እጃቸው እንደዚህ ዘረጉና የልጁን ጭንቅላት ትከሻቸው እጃቸው እንዲያደርገው የልጁ ጡቱን እንዳለ ጥቁሩን አፍ ውስጥ በማስገባት እስኪ ስምሽን አስተዋውቂኝ። ከወተገኝ እሺ ከወለድሽ ምን ያህል ጊዜሽ ነው? ዛሬ 4 ቀን። ከመውለድሽ በፊት ስለ ጡት ማጥባት ተነግሮሽ ተምረሽ ነበር? አዎ ጤና ጣቢያ። አሁን እያጠባሽ ነው ያገኘንሽ? አዎ ታጠቢያ? አዎ በተማርኩት መሰረት ያደርጋል። ምን ነበር ያስተማሩሽ ስለ ጡት ማጥባት? ጡት ማጥባት ለልጅቷ ጤንነት እንደሚሰጣት እንደገና ደግሞ እስከ 6 ወር ድረስ ምንም አይነት ምግብ እንደማይሰጣት ውሃ እንኳን እንደማይሰጣት እንደገና ደግሞ ለልጅቷ ጤንነት በጣም የተጠነቀቁ ጥንቁቅ እንዲሆን ያገለግላል ጡት ማጥባት። እንደው ለሌሎች እናቶችስ ምንድነው የምታስተላልፍላቸው ጡት እንዲያጠቡ? ሌሎች እናቶች ልጆቻቸውን በስነ ስርዓት በተማሩት መሰረት 6 ወር ድረስ ምንም አይነት ልጅቷ መውሰድ የለባትም ከእናት ጡት ሌላ። እንደገና ደግሞ ልጅቷን በጥንቃቄ መያዝ ንጽህናዋን በተጠበቀ ምክንያት ጡት ማጥባት ከምንም በላይ ንጽህና በተጠበቀ ምክንያት ልጅቷን ጡት ማጥባት አለባቸው። ይሄንን በማለት እመክራለሁ። እሺ ስሜ ዘነበች አሰፋ እባላለሁ። ከሳምንት በፊት እዚህ ጋንዲ ሆስፒታል ነው ተገላገልኩት። መንታ ልጆች ነው የወለድኩት። ቶሎ ለማጥባት ሞክራለሁ ግን ብዙ ጊዜ ይተኛል እንቅልፍ ለመቀስቀስ ሞክራለሁ። ያው እሺ ካሉኝ አጠባቸዋለሁ። ለሌሎች እናቶች ምንድነው የምትመክሪያቸው? የእናት ጡት አስፈላጊ መሆኑን ልጃቸውን የእናት ጡት እንዳይከለክሏቸው ማጥባት እንዳለባቸው። ተመልካቾች እንደተከታተላችሁት በጤና ባለሙያዎችና እንዲሁም በወላድ እናቶች የጡት ማጥባትን ጠቀሜታ ምን ይመስል እንደነበረ፣ እንዴት ማጥባት እንዳለባቸው፣ መቼ ማጥባት እንዳለባቸው፣ አቀማመጣቸው ምን ሊሆን እንደሚገባ፣ ለልጁ በምን መልኩ ጡት መስጠት እንደሚገባቸው በሙሉ እንግዲህ ከተሞክሯቸው ተረድታችኋል ብዬ የሚል እምነት አለኝ። ወደ ውይይታችን መመለስ እንችላለን። እንግዲህ ቀደም ሲል አቋርጠን የነበረው አንድ ነጥብ ነበረ። ጡት ማጥባት ለህፃኑ የሚሰጠውን ጠቀሜታ ተገልጾ ነበረ። ለእናቲቱ እንዲሁም ለቤተሰቧ ያለውን ጥቅም ደግሞ አሁን ብናነሳው ጥሩ ነው። መልካም። ምናልባት ለእናቲቱና ለቤተሰብ ከመጀመሪያ ምናልባት ወይዘሮ ዘውዲቱ ከጠቀሰችው አንዲት ነገር ልጨምርና ከዛ በተጨማሪ ብዙ ጊዜ አሁን አዳዲስ ምግቦች ስንሰጥ ልጆች አልተስማማቸውም፣ ኢንቶለራንስ ምንለው ማለት ነው። አልተስማማቸውም የሚለው የእናት ጡት ላይ ይሄ ነገር አይታይም። ስለዚህ እያንዳንዱ ህፃን ልጅ ያንን የእናት ጡት በጣም በጥሩ ሁኔታ ሊወስደው ይችላል። ስለዚህ አለመስማማት የሚባል ነገር አያሳስበንም። ሁለተኛ ምናልባት ይሄ ጊዜያዊ አጭር ከሆኑ ቅድም ዘውዲቱ እንደገለጸችው አንድን የህፃን ልጅ ሞት ለመቀነስ የተለያዩ አይነት መፍትሄዎች አሉ። አንዱና ከብዙዎቹ ፊት ለፊት የሚመጣው የህፃን የእናት ጡት ነው። እንደውም አንድ ጥናት ለምሳሌ በመጀመሪያው ሰዓት ላይ
ጡት የጠቡና ከዛ በመጀመሪያው ወር ውስጥ ጡት ብቻ የቀጠሉ 20 በመቶ የሚሆን ሞትን መቀነስ ይችላል የሚል እንትን አለ እና በጣም በትልቁ መሰመር ያለበት ነው። ትልቁ ወሳኝ የሆነ በእጃችን ያለ መሳሪያ ነው የእናት ጡት ወተት። ከዚህ በተጨማሪ አሁን ጊዜ በጣም እየታዩ ያሉ ተላላፊ ያልሆኑ በሽታዎች የምንላቸው አሉ። ለምሳሌ እንደ ሱካር በሽታ የምንለው፣ አስም የምንለው፣ አለርጂ የምንለው፣ ከመጠን በላይ ውፍረት የምንላቸው የእናት ጡት የጠቡ ልጆች ለነኚህ ነገሮች የመጋለጥ እድል እጅግ በጣም ያነሰ ነው። ስለዚህ አሁን ፊት ለፊት ወይም ደግሞ ጊዜያዊ በጣም በአጭር ጊዜ እንደዚሁም ደግሞ በረጅም ጊዜ የምንከታተልበት ጊዜ ህጻናቶች እነኚህ ሁሉ ጥቅሞች አሉ። ከዚህ በላይ ያልተጠቀሱ እጅግ በጣም ብዙ ይኖራሉ። ወደ እናት በምንመጣበትም ጊዜ የስልክ ጥያቄ አለን። የእናቲቱን ወደ ኋላ ላይ እንመለስበት መሰለኝ። ሄሎ 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 እናስተለን አብሮ ይስጥልን። እሺ ራስዎን ያስተዋውቁን። አይሻ ሀሚድ እባላለሁኝ። እሺ ጥያቄ ምንድነው? አስተኝቶ ማጥባት ችግር አለው ሲሉ ሰምቼ ነበር እና ትክክል ነው ወይስ ችግር የለውም አስተኝቶ ተተኝቶ ቢጠቡም የሚለውን ለመጠየቅ ፈልጌ ነበር። እሺ እናመሰግናለን። መልሱን መከታተል ይችላል። የእናቲቱን እናንሳና ይሄን ስለዚህኛው ጉዳይ እንመለስበታለን። ለእናቲቱ ጡት ማጥባት ለእናቲቱ የሚሰጠውን ጠቀሜታ እናንሳና ወደ ኋላ ላይ እንመለስበታለን። አንዱ እንደምናውቀው በአገራችን እናቶች የሚሞቱበት አንዱ እንትን የደም ማነስ ነው። ቅድም እንትንም ላይ ስክሪፕቱም ላይ እንዳየነው እናት ጡት ቶሎ በምታጠባበት ጊዜ ማህፀኑ ቶሎ ወደ ቦታው የመመለስና የመድማት እድሉን በከፍተኛ ሁኔታ ይቀንሰዋል። ስለዚህ በምታጠባበት ጊዜ ያንን የደም መፍሰስ ይቀንሳል። ስለዚህ የደም ማነሱ ይቀንስና የመሞት እድላቸው በከፍተኛ ሁኔታ ሊቀንስ ይችላል። ሁለተኛው እንደ ቤተሰብ ምጣኔም ሊያገለግለን ይችላል። የእናት ጡት ለ6 ወር ምንም ነገር ሳይጨምር ከወሰዱ እስከ 98 በመቶ የሚሆኑ እናቶች አያረግዙም በዛች ጊዜ ውስጥ። ከዚህ በተጨማሪ ደግሞ ቅድም ሊገለጽ እንደሞከረው እናቶች ለብዙ ጊዜ ልክ ከማጥባት ሲነሱ ይወፍራሉ። እናቶች አንዱ ጥሩ ዘይቤ ነው ክብደት ለመቀነስ፣ አላስፈላጊ የሆነ ክብደት ለመቀነስም ከፍተኛ የሆነ ጠቀሜታ አለው። እናም ፍቅር ትልቅ ፍቅር ነው። ፍቅር በልጁና በሷ መካከል ያለውን ፍቅር ይጨምራል እና ብዙ ጥናቶች ደግሞ ያሳያሉ የጡት ካንሰር፣ የማህፀን ጫፍ ካንሰር፣ የማህፀን ካንሰር እና ሌሎችም ካንሰሮች በከፍተኛ ሁኔታ ይቀንሳል ጡት ያጠቡ። እንደዚሁም ደግሞ በወደፊት የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ የምንለው ጡት ያጠቡ እናቶች በከፍተኛ ሁኔታ ቀንሶ ነው የሚታዩት። መልካም። አሁን ጥያቄያችን ወደ አነሱልን ጥያቄ እንግባ። አስተኝቶ ማጥባት ለህፃኑ ችግር አለው ወይ ነው የሚሉት። እንደው ከዚሁ ጋር ተያይዞ ቢነሳ ጥሩ ነው ብዬ የማምንበትን አንድ ጥያቄ ላንሳ። የአጠባብ ዘዴዎቹ ምን ሊሆን ይገባል ማለት የአያያዝ ፖዚሽን የሚሉት ማለት ነው። እነሱንም አብረው ይነሱልን እስኪ። እሺ እንግዲህ እናት ልጇን በምታጠባበት ጊዜ ራሷ በተመቻቸ ሁኔታ መቀመጥ መቻል አለባት። በመጀመሪያ ራሷ በተመቻቸ ሁኔታ ከተቀመጠች በኋላ ልጁን ስታቅፍ ቅድም የጤና ባለሙያዎቹ ሆስፒታል እንደገለጹት ልጁን ሙሉ በሙሉ መታቀፍ አለበት። ጭንቅላቱ፣ ጀርባው እና መቀመጫውን ጭምር አቅፋ መያዝ አለባት። ከዛ በኋላ ወደ ራሷ መምጣት አለባት፣ ወደ እናትየዋ መምጣት አለበት እና እናትየዋ በምታጠባበት ጊዜ የልጁ ፊት እናቱን ማየት በሚችልበት አቅጣጫ መሆን አለበት እና በዛ አይነት ደግፋ ይዛ ወደ ራሷ ቀረብ አድርጋ ነው ማጥባት ያለባት። ከዛ ሌላ የጡት አጎራረስን በምናይበት ጊዜ ብዙ ጊዜ እናቶች እንዲይዘው በመቀስ ቅርጽ ማለት ነው የጡቱን ጫፍ ብቻ ይሰጣሉ። ይሄ ትክክል አይደለም። ጡቱን በሚገባ እንዳይፈስ ያደርጋል። ነገር ግን ጡት ሲያዝ መያዝ ያለበት እነዚህ 4 ጣቶች በስር በኩል ጡቱን ደግፈው አውራ ጣት በላይ በኩል ሆኖ ነው መጥባት ያለበት እና ልጁም ደግሞ አፉን ሙሉ በሙሉ መክፈት ይኖርበታል። ምናልባት ልጁ አፉን እንኳን ባይከፍት በጡቱ ጫፍ እያጫወቱ አፉን እንዲከፍት ማስደረግ ይቻላል። ከዛ በኋላ የጡቱን ጫፍ ብቻ ሳይሆን በዙሪያው ያለውን ጥቁሩን ክፍልም እንዲጎርስ ሲደረግ የልጁ የታችኛው ከንፈር ይገለበጣል እና ሙሉ በሙሉ በታች ያለው የጡቱ ክፍል ጠቆር ያለውም ጭምር ልጁ እንዲጎርሰው ይሆናል እና የጡቱ ክፍል
ጠቆር ያለው ቢታይ እንኳን የላይኛው እንዲታይና የታችኛው ሙሉ በሙሉ ልጁ እንዲጎርሰው ማድረግ አስፈላጊ ነው እና ሲያዝም ደግሞ በመቀስ ቅርጽ ሳይሆን በማጨድ ቅርጽ እንደዚህ አድርጎ መያዝ ያስፈልጋል። ይሄ በሚሆንበት ጊዜ በትክክል ልጁ ጡቱን ይጎርሳል። ከዛ በኋላም ልጁ በደንብ ጡቱን ለመሳብ ይመቸዋል። በዚህ ጊዜ ደግሞ በደንብ ከተሳበ ጡቱም የጡት ወተቱም በደንብ ይመነጭለታል ለልጁ እና ልጁ የጥሙን ውሃ ጥሙንም የምግብ ፍላጎትን ሊያረካ ይችላልና ትክክለኛ አያያዝ በጣም አስፈላጊ ነው። ምክንያቱም በትክክል ካልተያዘና በትክክል ጡት ካልጎረሰ አንደኛ ጫፉን ብቻ ከያዘ የእናትየዋ የጡቱ ጫፍ ሊሰነጠቅ ይችላል። ሁለተኛ ልጁ በበቂ መጠን ወተትን አያገኝም እና በጥሩ ሁኔታ መሳብ አይችልም። መልካም። አሁንም ጥያቄ እንቀበል። ሄሎ ሄሎ ሄሎ። ጤና ይስጥልን። ጤና ይስጥልኝ። እሺ፣ እስኪ ራስዎን ያስተዋውቁን። ወይንሸት እባላለሁ ከቦሌ። እሺ፣ ጥያቄውን ማቅረብ ይችላሉ? ጥያቄ ምናልባት እኔ አሁን ልጅ ወልጄ 2 ወሬ ነው ጡት እያጠባሁት ነው ያለሁት። ሆኖም ግን አሁን ወደ ስራ እመለሳለሁ። ስራ ስገባ ደግሞ ጡት አይጠባም ማለት ነው እና ይሄን ነገር እንዴት ይታያል የሚል ጥያቄ አለኝ። ሁለተኛ ጥያቄ ደግሞ ኦፕሬሽን ሆኖ የሚወልድ ሰው አለ። እስኪነቃ ድረስ ልጁን ላያጠባ ይችላል። የዛን ጊዜ ዱቄት ወተት መስጠት የግድ ይሆናል ብዬ ነው ማምነው። ይሄስ በልጁ ላይ የሚፈጥረው ነገር አለ ወይ የሚል ጥያቄ ነው። አመሰግናለሁ። እሺ፣ እናመሰግናለን። መልሱ ሊከታተሉ ይችላሉ። ከየትኛውን ጀምር? ሁለት ጥያቄ ነው የመጣውና ከመጀመሪያው ብንነሳ ጥሩ ይመስለኛል። ዶክተር እንግዲህ ይቅርታ ወይዘሮ ከመጀመሪያው እንግዲህ ልጅን ተኝቶ ማጥባት ይቻላል። እናትየዋ በተመቸ ሁኔታ ተኝታ ልጁን እንደተኛች ይዛ ማጥባት ትችላለች። ቅድም እንደተባለው ግን ልጁ ጠብቶ ከጨረሰ በኋላ እንዲያገሳ ወደ ላይ መያዝ ያስፈልጋል እንጂ እናት ተኝታ ማጥባት ትችላለች፣ ምንም ችግር የለውም። በተለይም ደግሞ አሁን ሁለተኛው ጥያቄ ላይ እንደተነሳው በኦፕሬሽን የሚወልዱ እናቶች አንደኛ ተኝተው ማጥባት ይችላሉ። ሁለተኛ ደግሞ አሜሪካን ፉትቦል የምንለው ያጠባብ ዘዴ አለ። ልጅን አሁን እናት ተደግፋ ኦፕሬሽን ከሆነች ተቀምጣ በዚህ በጎን በኩል ታመጣዋለች። ልጅ ሆዷ ላይ ሳይሆን እንዲህ በጎን በኩል አምጥታ ጡቷን ማጥባት ትችላለች። ስለዚህ ኦፕሬሽን ብትሆን ቁስልም ቢኖራ ማጥባት ተኝታ ማጥባት ትችላለች። ቁጭ ብላም ደግሞ በዚህ አይነት ልጇን በጎን በኩል በዚህ በብብቷ ስራ ሾልካ ማጥባት ትችላለች። ሌላኛው የተነሳው ጥያቄ ወደ ስራ በምንሄድበት ጊዜ ከልጃችን ጋር ረጅም ሰዓት እንራራቃለን። የዚህ ጊዜ እንዴት ነው ጡት ማጥባት የሚቻለው የሚል ጥያቄ ነው። ይሄ ትክክለኛ ጥያቄ ነው። በተለይ ስራ ለሚውሉ እናቶች አስቸጋሪ የሚሆነው አሁን እያልን ያለ ነው። አንድ ልጅ ተወልዶ 6 ወር እስኪሆነው ድረስ የእናቱን ጡት ብቻ ማጥባት አለበት። ምክንያቱም በዚህ ጊዜ የእናቱን ጡት ወተት ቢጠባ አንደኛ የተስተካከለ እድገት ይኖረዋል። አይምሮዋይም እንደገና አካላዊ እድገቱ በጣም ጥሩ ይሆናል ተብሎ ነው የሚታሰበው። ግን ቤት የማይውሉ እናቶች ጡት ሙሉውን ጊዜ እዛ ተገኝተው ባያጠቡም ጡት መታለብ ይችላል። ለልጃቸው የጡት ወተታቸውን አጥበው ማስቀመጥ ይችላሉ። ፍሪጅ እንኳን ባይኖር የታለበ የጡት ወተት ከ6 እስከ 8 ሰዓት ሳይበላሽ ሊቆይ ይችላል። ፍሪጅ ካለ ደግሞ እስከ 24 ሰዓት ሳይበላሽ ሊቆይ ስለሚችል የጡት ወተትን ማለብ ይቻላል። ብዙ ደግሞ እኔ ያጋጠሙኝም እናቶች አሉ ስራ የሚውሉ በስራ ቦታም ሆነው ያልቡና ፍሪጅ ውስጥ ያረጋሉ። ቤታቸውም አልበው ያስቀምጡና ግማሽ ቀን በመስራት ግማሽ ቀን ሄደው አልበው አስቀምጠው ግማሽ ቀን ደግሞ ሄደው ያጠባሉ። እንደዛ ማድረግ ይቻላል። ስለዚህ ይሄንን ልምድ ማዳበር ይችላል ማለት ነው። ይቻላል። መልካም። ወደ ሌላኛው ጥያቄ ልመለስ። ከዚህ በቀዶ ሕክምና የሚገላገሉ እናቶች ይኖራሉና በምን መልኩ ሊያጠቡ ይገባል የሚለው ላይ ትንሽ ተጨማሪ ነጥብ እንዲያነሱ እንፈልጋለን። እዚህ ጋር ምናልባት ወሳኝ የሚሆነው ነገር ቅድም የተጀመረው ነው። ስለ ጡት ማጥባት መቼ መጀመር አለበት ዝግጅቱ ወደሚለው ነው የሚሄደው። ስለዚህ ጥሩ የሆነ የአእምሮ ዝግጅት ካለ እናቶች በእርግዝና ክትትል ጊዜ ጀምረው ስለ ጡት ማጥባት ከተዘጋጁበት በጣም ብዙ ጥናቶች ያሳያሉ። በተለይ አሁን ጊዜ የሚሰሩት ኦፕሬሽኖች የዘራን ሴክሽኖቹ በጣም ጥሩ ናቸው። ረጅም ጊዜ አይቆዩም እናታቸው። ስለዚህ ብዙዎቹ እንትኖች ያሳዩት ልክ አሁን ቅድም ያልነው ልጁ ተወለደ ቀጥታ ወደ እናትየዋ መስጠት፣ ከእናትየዋ ጋር ማገናኘት
አሁን ወይዘሮ እንዳለችው